ይህን ጀለስ ሁላችሁም ታውቁታላችሁ። ባለ 9 ነፍሱ ሰውዬ የሚባለው የኢራን እስላሚክ ሪቮሉሽነሪ ጋርድ ውስጥ ያለው የቁድስ ፎርስ ኮማንደር የሆነው እስማኤል ቃኒ ነው። እስማኤል ቃኒ እንግዲህ ተይዟል፣ ተገሏል፣ ኦር ተይዞ ኤክስኪዩት ተደርጓል። ኢራን ኤክስኪዩት አድርገዋለች ወይም ደግሞ አምልጦ እስራኤል ገብቷል ምናምን የሚሉ የተለያዩ ሪፖርቶች እየወጡ ቢሆንም ግን ዛሬ የኢራን ሚዲያ እንግዲህ ከእስማኤል ቃኒ የተሰጠ መግለጫ በሚል መግለጫ አስነብቧል። በዛ መግለጫ እስማኤል ቃኒ እንግዲህ የኢራንን ትግል አድንቋል። እንዲሁም ደግሞ ታጋዮቹ እንዲሁም ደግሞ የሌሎች እነ ሂዝቦላህን ምናምን ጨምሮ ሁሉንም እንግዲህ ያላቸውን ትግል አድንቋልና አጠናክሮ እንዲቀጥሉ ጥሪ አድርጓል የተባለው ናው ለምዶ ባለ 9 ነፍስ የተባለው የሚለው ግን የሚያነጋግር ነው። እስማኤል ቃኒ እንደምታውቁት በጣም ፈርስት ኦፍ ኦል ሰውየው ፐብሊክ ሰው አይደለም፣ ብዙ ጊዜ ፐብሊክ ላይ አይታይም። ነገር ግን እስማኤል ቃኒ ግን በጣም በተደጋጋሚና በጣም ሰስፒሺየስ አጠራጣሪ በሆነ ወይ ከላስት ሚኒት ጥቃቶች ራሱን ማትረፉ ነው። ከዚህ በፊት ከሂዝቦላው መሪ ሐሰን ነስረላህ ጋር ግን ሊገናኝ እንግዲህ ቀጠሮ በነበረው ሰዓት ከተቀጠረበት ኦር ሊገኝበት ከነበረው ቦታ ሰዓት በማርፈዱ ምክንያት ከሐሰን ነስረላህ ጥቃት ተርፏል። ይህን አውቆ ነው ወደኋላ ያዘገየው ከዛ ጥቃት ለመትረፍ የሚሉ ወሬዎች ሲወሩበት ነበረ። ከዛ በኋላ ደግሞ ሐሰን ነስረላህን ተክቶ በጣም ለጥቂት ቀናቶች ሂዝቦላን የመራው ሐሽም ሰፊይዲን የሚባለው የሐሰን ነስረላህ ከዝንም ሲገደል ቦታው ላይ መኖር የነበረበት እስማኤል ቃኒ በደቂቃዎች ልዩነት ነው ከዛ ማምለጥ የቻለው። ከዛ ውጪ በጣም በተደጋጋሚ የተለያዩ ቦታዎች ላይ ኢቭን የኢስላሚክ ሪቮሉሽነሪ ጋርድ ኮማንደሮች በተገደሉበት ቦታዎች ላይ በደቂቃዎች ልዩነት ከዛ ቦታ ሲርቅ ይታያል እስማኤል ቃኒ። በዚህ ምክንያት ይሄማ ከእስራኤል ጋር ኮሚኒኬሽን አለው፣ ጥቃት ሊደርስ ነው፣ ዞር በል እየተባለ ነው እየወጣ ያለው የሚል ብዙ ጥርጣሬዎችና በጣም በተደጋጋሚ እየተያዘ ኢንቨስቲጌት ይደረግ ነበረ። በባለፈውም ደግሞ እንግዲህ ከሟቹ አያቶላ ኾሜኒ ሄድኳርተር ከወጣ ከደቂቃዎች በኋላ ነው ያ ጥቃት ደርሶ እንግዲህ አያቶላ ኾሜኒ የተገደሉትና በዚህ ምክንያቶች እንግዲህ እስማኤል ቃኒ በተደጋጋሚ ከእንደዚህ አይነት ጥቃቶች በደቂቃዎች ልዩነት ማምለጡን ተከትሎ ይሄማ ከእስራኤል ጋር ግንኙነት አለው በሚል በተደጋጋሚ እየተያዘ እንግዲህ ኢንተሮጌት ይደረጋል፣ ይመረመራል፣ ምርመራ ይካሄድበታል። በዚህም ባለ 9 ነፍሱ ሰውዬ የሚል ማዕረግና ቅጽል ስም ተሰጥቶታል። ለማንኛውም ባለፈው የአያቶላ አሊ ኾሜኒ ግድያ እንግዲህ ከደቂቃዎች በፊት አምልጧል፣ ወጥቷል ከዛና ኮሚኒኬሽን ነበረው ከእስራኤል ጋር የሚሉ ጥርጣሬዎች የነበሩ በመሆኑ እንግዲህ ከዛ ጊዜ ጀምሮ እስካሁን ድረስ ኢንፐብሊክ አልታየም። በኢራን ሪቮሉሽነሪ ጋርድ ተይዟል እንዲሁም ደግሞ ኤክስኪዩት ተደርጓል ተብሎ ሪፖርቶችም ሲወጡ ነበር። በሌላ በኩል ደግሞ አምልጦ እስራኤልም ገብቷል የሚሉ ሪፖርቶች፣ ሩመሮች ሲወሩ ነበር። ለማንኛውም የኢራን ሚዲያ እንግዲህ ከእስማኤል ቃኒ የተሰጠ መግለጫ ብሎ ዛሬ ባስነበበው መሰረት እስማኤል ቃኒ አሉ የትግሉንም እየመሩ ነው። እንዲሁም ደግሞ የቁድስ ፎርስ ከተሰጠው ሚሽኖች አንዱ የኢራንን የፎሬን የሚሊሻዎች ኮኦርዲኔት የምታደርጋቸው ሚሊሻዎች እንደ ሂዝቦላህን ኢራቅ ውስጥ ያሉትን ሁቲዮችን ከነሱ ጋር ኮኦርዲኔት እያደረገ እየመራ ነው የሚል ነገር አሳውቋል። እንዲሁም ደግሞ እስማኤል ቃኒ በሰጠው መግለጫ እንግዲህ የኢራንን ትግልና የኢራንን ታጋዮች ትግል እንዳደነቀም ተናግሯል ማለት ነው። እስማኤል ቃኒ ኢንፐብሊክ ወጥተው ይሄን ነገር ሲናገሩ ባናይም ግን ከሳቸው የተሰጠ ነው ተብሏል። ምንም እንኳን ለመኖራቸው 100% ፕሩፍ ባይሆንም ግን የኢራን መንግስት አሉ ትግል ላይ ናቸው፣ ትግልን እየመሩ ነው ብሏል ማለት ነው። የተሰማ እንዳለ መረጃ ከሆነ ይሄ ከጀርባ የምታዩት የኢራን ናታንዝ የሚባለው የኒውክሌር ፋሲሊቲ በአሜሪካና በእስራኤል የአየር ጥቃት እንደተመታ እየተነገረ ነው ያለው። አሁን ነው ገና ዴቨሎፒንግ ስቶሪ ነው። የደረሰው ጉዳት ምን ያህል ነው ምናምን የሚለው ነገር ገና ያልወጣ ቢሆንም ግን የኢራን መንግስት ከዚህ ኒውክሌር ፋሲሊቲ ጥቃት የወጣ የኒውክሌር ራዲዬሽን የለም፣ ምንም አይነት ራዲዬሽን ስለሌለ አካባቢው ላይ ያሉ ነዋሪዎች ዩ አር ሴፍ ብሏል። ነገር ግን ይህንን የኒውክሌር ፋሲሊቲ እንግዲህ አሜሪካና እስራኤል መምታታቸው ታውቋል። ባይ ዘ ወይ ይህ የኒውክሌር ፋሲሊቲ በባለፈው የጁን ጦርነት ዶናልድ ትራምፕ መትቼዋለሁ፣ ሙሉ ለሙሉ አውድሜዋለሁ፣ ወደ ፍርስራሽ ቀይሬዋለሁ እያሉ ሲናገሩ የነበረበት ነው። እና ብራዘር አሁን ለምንድን ነው ፍርስራሽ የሚመቱት? ለምንድን ነው የአሜሪካን ህዝብ ንብረት የሚያባክኑት ጋሼ ለሚለው ጥያቄ ግን የመለሱት ምላሽ ባይኖርም ማለት ነው። ለማንኛውም ግን ይህ የናታንዝ ኒውክሌር ፋሲሊቲ ቢመታም የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ IAEA የሚባለውና የዓለም አቀፍ የአቶሚክ ኢነርጂና የኒውክሌር ኢነርጂን የሚቆጣጠረው የዩኤን ተቋም እንግዲህ የሆነ ነገር ተናግሮ ነበር። ምንድን ነው ያለው? ኢራንን ከዚህ በኋላ በጦርነት የኒውክሌር አምቢሽኗን ማስቆም የማይቻል ኢምፖሲብል የሆነ ነገር ነው። the only thing we can do is መደራደርና በባይንዲንግ አግሪመንት በደንብ በሚያስር አግሪመንት መፈራረም ነው እንጂ the only thing we can do በጉልበት የኢራን ኒውክሌር አምቢሽን ማስቆም አይቻልም because they have the እውቀቱ አላቸው ብሏል። እውቀቱ ካለ አንተ ኒውክሌሩን የመገንባት ምንድነው ፋሲሊቲዎቹን የመገንባት ደን ማብለያዎቹን የመገንባት ደን ደግሞ ያነዛን ፋሲሊቲዎችና ማብለያዎችን ተጠቅመ ኒውክሌሩን የመስራት ይህንን ሁሉ እውቀት ኦልሬዲ ካለ the only thing በጉልበት የሚሆን ነገር አይኖርም ማለት ነው። ከዛ በኋላ ምንም እንኳን ጥቃት ቢደርስባቸው ወዲያው ሪቢልድ ያደርጉታል። ወዲያው ሪቢልድ አድርገው ደግሞ ወዲያው መቀጠል ይችላሉ። በጉልበት እስከ መጨረሻው ዝም ብለህ እየተዋጋ መቀጠል አችልም። the only thing ማድረግ ያለብን መደራደርና ባይንዲንግ የሆነ አግሪመንት ማድረግ ነው የሚል በኢንተርናሽናል አቶሚክ ኢነርጂ ኤጀንሲ በኩል እንዲህ አይነት ድምጾች አሉ። ለማንኛውም ግን ናታንዝ ኒውክሌር ፋሲሊቲ በአሜሪካና በእስራኤል ከደቂቃዎች በፊት ተመቷል። ምን ያህል ጉዳት ደርሷል የሚለውን አይገስ ዊል ሲ
ሁላችሁ ጦርነቱ ከጀመረ በኋላ ኢራን ያጋጠማትን ከባባድ ኪሳራ እስቲ እናውራ። ከባባድ ኪሳራዎች ማለት ነው። አንደኛው ምንድነው? ሀያሉ አሜሪካ ማለት ነው ያላትን የሚሳይል ዲፌንስ ሲስተሞችን ዲፕሊት እንዲሆንባት አድርጋ ኢራን ሀያሉ አሜሪካ የመጨረሻ ዴስፕሬት ሆና ከሌሎች ሀገራቶች ሳውዝ ኮሪያ ምናምን ፊሊፒንስ ናን ያስቀመጠቻቸውን የሚሳይል ዲፌንስ ሲስተሞች ሰብስባ እንድታመጣና ዴስፕሬት እንድትሆን አደረገቻት። ሀያሉ አሜሪካ ሚሳይል አንሳት መሳሪያ አንሳት ምናምን ትባል የነበረችዋ ማለት ነው። እሺ ስትል ደግሞ ያ አልበቃ ብሎ የአሜሪካ ኤርፎርስ ክራውን ጁል የሆነው ተመቶ አያውቅም በታሪኩ የተባለውን F-35 እንደውም አይመታም ሁሉ የተባለውን F-35 የጦር ጀት ድብና አድርጋ መታች ኢራን። ባይ ዘ ወይ የዚህ ጦር ጀት አምራች ካምፓኒ ልክ F-35 ሲመታ ስቶኩ የሌለን የወረደው ወዲያው ነው የወረደው። F-35ን የሚያክል የአሜሪካ ኤርፎርስ ክራውን ጁል መፎከሪያ የነበረው ተመታ። ኪሳራ ብቻ ዝም ብላችሁ ተመልከቱልኝ። እሺ ሲባል ደግሞ ጭራሽ ምን ታደርጋለች? እዚች ጋር የምታዩትን ሁርሙዝ ሰርጣ ያችኋታ ጥበቷ እቺን ግጥም አድርጋ ዘግታ the whole world አሜሪካን ብቻ አይደለም እስራኤልን ብቻ አይደለም ሙሉ ዓለምን ብራዘር አንቺንም ጨምሮ ማለት ነው ሙሉ ዓለምን አግታ ነው ያለችው። አሁን አግታ ይዛለች። ነዳጅ አያልፍም ምናምን በቃ አግታለች። የዓለምን የኦይል የነዳጅና የፔትሮኬሚካል ትሬድ አግታ ይዛለች። ማን ወንዶን ያስከፍት እያለች ማለት ነው። ሀያሉ አሜሪካ ደግሞ እኔ ነኝ ወንዷ እኔ ነኝ ማስከፍተው ብላ ብትሞክርም ይሄው 20 ቀኗ ልትከፍተው አልቻለችም። ፈርታለች። መጠጋት ሁሉ ፈርታለች። ይህንም ፍርሃታቸውን ደግሞ ተከትሎ ትራምፕ ኦፕንሊ እርዳታ እየለመኑ የነበረ ቢሆንም እኔ ነካ እኔ ነኝ ያለ ይሞክረኛ ከኔ በላይ ማንም የለም ሲል የነበረው ኔቶ ናችኛዋን የባህር ኃይሎችን ትንሽዬዋ የባህር ክፍተት እናስከፍተ ና ሲባል ብርክ አሉ። ኧረ አልመጣም ሰበብ እየደረደረ እንደዚህ ምናምን እንደዚህ ሆኛለሁ ምናምን ዛሬ አይመቸኝም ምናምን ማህበር አለብኝ በቃ ማይለው ነገር የለም ኔቶ ማለት ነው። አሁን ትራምፕ ትላንትና ምን ብለውታል? የፈሪዎች ስብስቦች ናችሁ እናንተ ሲጀመር ፈሪዎች ናችሁ። እስከዛሬም ፔፐር ላይ ነው ወረቀት ላይ ነው ስትፎክሩ የነበረው እንጂ ፈሪዎች ናችሁ አሏቸው። ተመልከቱ የኢራንን ኪሳራ ብቻ ዝም ብላችሁ ተመልከቱ። ናው ኔቶም ሆነ ሀያሉ አሜሪካም ሆነ ሀያሉ ኔቶ የሀያሉ ስብስብ የተባለው ኔቶ እቺን የባህር ክፍተት ከኢራን ማስከፈት አለመቻሉን ተከትሎ እንግዲህ አገራት ምን እያደረጉ ነው? በጀርባ እየሄዱ ከኢራን ጋር እየተደራደሩ የሚከፈለውን እየከፈሉ ደረሰኝ እየያዙ በሁርሙዝ ማለፍ ጀምረዋል። ናው ኢራን ዲክቴት እያደረገች ነው። በሁርሙዝ የሚያልፈው መርከብ የማን ነው የሚለውን ኢራን ነች የምትወስነው። ዲክቴት እያደረገች ነው። ማን ነው ደግሞ የሚያልፈው? ለኢራን የከፈለና ደረሰኝ ያዘ። ብራዘር በቃ ኬላ አለ ሁርሙዝ ላይ እንትን ከከፈል ደረሰኝ ካለ ነው የምታልፈው። በቃ ኬላ ተጥሏል። ማንን የጣለው? ኢራን። ሊያስከፍቷት ደግሞ አልቻሉም። ያ ብቻ አልበቃ ብሏት ደግሞ ሚድልስ ላይ ያሉትን የአሜሪካ ቤዞች ማን ነው የአሜሪካን ቤዝ የሚነካ? ከዚህ በፊት ከጦርነቱ ከመጀመሩ በፊት ወንድ የሆነ ነው የአሜሪካን ቤዝ የሚዳፈረው። ኢራን ግን አንድ ቤዝ አይደለም ሚድልስ ላይ ያሉትን ቤዞች በሙሉ ጠራርጋ እንዳለ አውድማለች። አሜሪካን ቤዞች እሺ ሲባል ደግሞ እንደገና እዛ ኤምባሲዎችንም ደግሞ በመምታት የአሜሪካ ዜጎች ተጠቅልለው እንዲወጡ አድርጋለች ከሚድልስ ላይ። ና ይሄ ሁሉ ኪሳራ አልበቃ ብሏት ደግሞ ሀያላን የሚባሉ የዩሮፕና የኤዥያ ሀገራቶች አሁን ምን እያደረጉ ነው? ተሰብስበው ክፈችልን ሁርሙዝን በሚል ነጠላ አዝግዘቀው ኢራንን እየለመኑ ነው። ኢራንን ነው የሚለምኑት። ባይ ዘ ወይ አደር ሳይድ አይደለም። ኢራንን እየለመኑ ነው። አረፍቱ በቃ ሁርሙዝን ክፈቱልን ብለው። ምክንያቱም በጉልበት ሊከፈት አልቻለማ። በጉልበት የሚያስከፍት ጠፋ። ናው ይሄ ሁሉ አልበቃ ብሏት ኢራን ይሄ ሁሉ ኪሳራ አልበቃ ብሏት 47 ዓመት ተጥሎባት የነበረውን የነዳጅ ማዕቀብ አሜሪካ እጇን ተጠምዝዛ እንድታነሳላት ሆነ። ተነሳ። 47 ዓመት በሙሉ ተጥሎባት የነበረው ማዕቀብ እና ምን ልላችሁ ነው ኢራንን ከዚህ በላይ ኪሳራው ኬት ይመጣል?